ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሪዎስ ቀን ደግሞ መርቆሪዎስ እግዚእነ ተሰቅለ በእንቲአነ ስለኛ ያለ ክርስቶስ የተሰቀለ የለም መቼም። ለዚህ እውነት ነው ቅዱስ መርቆሪዎስ የተንገላታው እንጂ። ሰላም ጤና ይስጥልን ወገኖች፣ እንደምን አላችሁ? ይሄን ሰውዬ ማን ነው ፈቶ የለቀቀብን? ሰሞኑን አላስቀምጥ ብሎናል። ቤተክርስቲያንን በቃ እስከ ጥግ ድረስ የቻለውን ያህል ሄዶ መዝለፍ፣ ማዋረድ። ሰሞኑን አይታችኋል። የሀገረ ስብከቱን ካህናት ሰብስቦ መሰብሰቡ ባልከፋ፣ መገሰጽ ያለበት ሰውም ካለ መገሰጹ ባልከፋ፣ መማከሩ ባልከፋ፣ ያንን በቪዲዮ ቀርጾ እንዲቀረጽ አድርጎ ለሶሻል ሚዲያው አይደለም ለአህዛቡ፣ ለምናፍቁ፣ ለምኑ ለምእመናን እንኳን ሊሰሙት የማይገባን ነገር ደግሞ የተደረገ እንኳን ቢሆን ምንም ባልነበር ወገኖች፣ ፈጽሞ ያልተደረገ አንድ መረጃ ሊያቀርብበት የማይችልበትን ነገር እንደተደረገ እያደረገ በታቦት ላይ ድግምት ይደገማል። ገንዘብ የሚስብ ህዝብ የሚስብ ድግምት እየተደገመ ነው ታቦት የሚቀረጸው ምናምን እያለ ያንን ለመናፍቃን ግብአት ሰጥቶ፣ መናፍቃንም ሰሞኑን ቤተክርስቲያንን እንዴት እያደረጉ እሱን ምስክር አድርገው ማለት ነው ምስክር አድርገው ይሄው ሰሞኑን በቃ በዚህ ላይ ነው ያሉት። ሌላ ምንም የላቸውም። በየውይይት መድረካቸው በየምናቸው ይሄው ምስክር እያሉ የሱን ቪዲዮ ነው እያሳዩ ይሄው ይሄ ነው የሚደረገው እንግዲህ እየተባለ ቤተክርስቲያን የመጨረሻ ጦርነት ተከፍቶባታል። ይሄው አሁን ደግሞ ይሄን የምትሰሙት ይወላችሁ ምን አለ? ካህናት መርቆሪዎስ እግዚእነ ዘተሰቅለ በእንቲአነ ይላሉ። አይ ይሄ አይደለም፣ ይሄ የለም፣ ክርስቶስ እግዚእነ ዘተሰቅለ በእንቲአነ ነው። ምን ማለት መሰላችሁ ወገኖች? መርቆሪዎስ ጌታችን ስለኛ የተሰቀለ ይላሉ። አሁን እግዚአብሔር ያሳያችሁ። እንዲህ የሚል ካህን ይኖራል? እስኪ እንዲያው አንድ ሰው አንድ ምስክር አቅርብ፣ ማስረጃ አቅርብ ቢባል እንዲህ የሚል ካህን ሊያቀርብ ይችላል? መርቆሪዎስ እግዚእነ ዘተሰቅለ በእንቲአነ የሚል ካህን እና የፈጠራ ስሞታ እያቀረበ ቤተክርስቲያንን በመናፍቁም በእስላሙም በምኑም እንድትወገዝ፣ እንድትዘለፍ፣ እንድትዋረድ እያደረገ ግብአት የሆነ እንዲሁ ምንም ብናደርገው ይሻላል። ማነው ፈቶ ይለቀቅብን? ማን የላከብን ይሄን ሰውዬ? የጳጳስ ቆብ እድሜ ለመርካቶ ባባ ማነው በማቲያስ ዘመን መሰለኝ የተሾመው ይሄ ነው። ባባ ጳውሎስ መሰለኝ። ያው አገዛዙ አሁን ዛሬ ቤተክርስቲያን ላይ ያደረሰ ያለውን ጥፋት ለማድረስ እንዲመቸው ገብተው እንዲያገለግሉት ይሄን ጥፋት እንዲያገለግሉት ካሾማቸው በጵጵስና ካሾማቸው ካድሬዎቹ አንዱ ይሄ ነው እና በቃ ይውላችሁ በዚህ ደረጃ እየተዋጋን ነው። በዚህ ደረጃ ቤተክርስቲያንን እያዋረደ ነው። ብትር እያቀበለ ለመናፍቁም ለእስላሙ ምስክር ሆኖ እየቀረበ የሌለ ነገር እግዚአብሔር ያሳያችሁ። እንደው ያደረገ እንደው አንድ መቼም ቤተክርስቲያን ውስጥ ሁሉ ያለው ሁሉ ቅዱስ ነው ጻድቅ ነው ልንል አንችልም። አጋንንት ውጊያው የት ነው ያለው? ቤተክርስቲያን ላይ ነው። ገዳማት ቤተክርስቲያናት ላይ ነው። ሌላ በዓለም ያለውማ ምርኮኛው እኮ ነው። ስለዚህ መቼም የሳተ የሱ አገልጋይ፣ የሱ ወታደር፣ የሱ አርበኞች ሊኖሩ ይችላሉ። እና ታዲያ እነዚህ ያደረጉ ተብሎ ስሙ ለቤተክርስቲያን ተሰጥቶ ቤተክርስቲያን ወይም ለህዝበ ክርስቲያኑ ተሰጥቶ ህዝበ ክርስቲያን እንዲዋረድ ማድረግ ተገቢ ነው? እዛው በውስጥ ያን ያደረገን ሰው ዘልፎ ገስጾ መክሮ አስተምሮ
መመለስ ነው እንጂ ያለበት ዓለም ይስማው ሀገር ጉድ ይበል ተብሎ በቪዲዮ በሶሻል ሚዲያ ተለቆ ቤተክርስቲያን እንድትዋረድበት እንድትዘለፍበት እንድትወቀስበት ማድረግ ተገቢ ነው እና ግልጽ ነው ጠላትነቱ ነው የምላችሁ። ምን ብናደርገው ይሻላል? ይሄንን ሐራጥቃ መናፍቅ ይሄን ቅጥረኛ በጣም ያሳዝናል። ብቻ ወገኖቼ በጣም ያሳዝናል። እኔ ዝም ብዬ ንቄ ልተው ፈልጌ ነበረ። የሚያስተው ዝም የሚያስብል አይደለም። ይሄው በዛ ዝም ብለን ንቀን ብንተው ይሄው ደግሞ መጣና በዚህ መርቆሬዎስ እግዚእነ ዘተሰቅለ በእንቲአነ ይላሉ። እኔ 100% እርግጠኛ ነኝ እንዲህ የሚል ካል አይኖርም። 100% እርግጠኛ ነኝ። አንድም ካህን እንዲህ ሊል አይችልም። አንድም ፈጥሮ ነው እና እየተዋጋ ጠላት ነው በግልጽ ማንነቱን ገልጦ ይሄው እየተዋጋ ያለ መናፍቅ እርኩስ እርጉም የጠላት ቅጥረኛ ነውና ከዚህ በኋላ ይሄን ሰውዬ በተለይ የሀገረ ስብከቱ ሰዎች እንደ ጳጳስ እንደ አባት ቆጥራችሁ ጆሮ እንዳሰጡት አቤት ወዴት እንዳትሉት የሚዋጋን ጠላት ነውና እንደ አንድ ጠላት የጠላት ቅጥረኛ እንደ መናፍቅ እንደ አህዛብ ቆጥራችሁ ልትዋጉት ስርዓት ልታስይዙት ከሀገረ ስብከቱ እንደውም ልታባረሩት ነው የሚገባው። እዚህ ሲመጣ ደግሞ እኛ ተቀብለን የምናደርገውን እናደርጋለን። በጣም ያሳዝናል። ብቻ ወገኖች በሉ ይሄንን መልእክት ደግሞ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖስት እያደረጋችሁ ፎሎው እንድ ሰብስክራይብ ደግሞ አይረሳ። አመሰግናለሁ።